ስምንተኛውና የመጨረሻው የሬሌቫንስ ፋላሲ አይነት ሬድ ሄሪንግ ወይም ኦፍ ዘ ትራክ ፋላሲ ነው። ይሄ ከሚሲንግ ዘ ፖይንት ጋር ይቀራረባል፣ ግን ለየት የሚያደርገው ነገሮች አሉ። እንደዚህ አይነት ፋላሲ ደግሞ የሚኖረው በምን አይነት ጊዜ ነው? ሰብጀክቱ ቼንጅ ሲደረግ፣ ሰብጀክቱ ቀጥታ ቼንጅ ሲደረግ እያወራን ስላለነው ነገር ስተን ሌላ መስመር ውስጥ ገብተን ሌላ ታሪክ ውስጥ ስንገባ እንደዚህ አይነት ፋላሲ ሬድ ሄሪንግ ፋላሲ ይባላል። እና ዲስትራክቲንግ ነው። እንዴት መሰላችሁ? ምሳሌ እንቆይ፣ ምሳሌ ብናይ ቀላል ነው። ፕሮፌሰሩ የትምህርት ሚኒስቴሩ አዲስ ህግ እኮ አወጣ እያወሩ ነው እንግዲህ ሁለት ሰዎች እና አዲስ ህግ እኮ አወጣ፣ ግን ታውቃለህ የመጀመሪያ ልጅ እኮ ያገባው ከወላጅ የሌላትን ሴት ነው እና የትምህርት ፖሊሲ ከማውጣቱ በፊት መጀመሪያ ለልጁ ከጥሩ ቤተሰብ ሴት ማግባት እንዳለበት ማስተማር አለበት ቢል ይህን ሰው የምንለዋለን ፋላሲ። ምክንያቱም አይገናኝ ምክንያት ነው የሰጠው። መሆን የሌለበትን ቼንጅ አድርጓል፣ ርዕሱን ቼንጅ አድርጓል። ሲጀመር ልክ አይደለም። ይሄ ህጸጽ ነው፣ ልክ አይደለም። አዲስ ሀሳብ ይነሳል። በሬድ ሂሪንግ ጊዜ አዲስ ሀሳብ ይነሳል። ከዛ ለአዲሱ ሀሳብ አዲስ ኮንክሉዥን ነው የሚሰጠው እንጂ መጀመሪያ ያነሳውን ሀሳቦች ሙሉ ለሙሉ ይረሳዋል። እና ብዙ ጊዜ መጀመሪያ የተነሳው ሀሳብ እንዲረሳ ምን ያደርጋል? ሀሜት ይጀምራል። ሀሜቱ ደግሞ ከሴክስ ጋር ሊገናኝ ይችላል፣ ከሌላ ሃይማኖት ጋር ከፖለቲካ ጋር ያገናኘው እና አዙሮ የመጀመሪያው ሀሳብ ረስተን የመጨረሻው ላይ እንድናተኩር ያደርገናል። ይሄ ምን ይባላል? ይሄ ፋላሲ ሬድ ሄሪንግ ወይም ኦፍ ዘ ትራክ ፋላሲ ይባላል። ይሄ ስትሮማን እና ሬድ ሄሪንግ ጊዜ አዲስ የሆነ ፕሬሚስ ነው የሚነሳው። በሚሲንግ ዘ ፖይንት ጊዜ ግን አዲስ የሆነ አይነሳም፣ አዲስ ፕሬሚስ አይነሳም። እሱ መረሳት የለበትም፣ ምክንያቱም የሚያምታታቸው ሰዎች ስላሉ ነው። እንትን ደግሞ ሬድ ሄሪንግም እንትንም ስትሮማን ጊዜ ማለት ነው አዲስ የተነሳው ፕሬሚስ ዲስቶርት የተደረገው ከኤርሊው ላይ ነው ማለት ነው። ኦብቴንድ የሚደረገው ዲስቶርት ከተደረገው ላይ ነው። እንግዲህ ስትሮማን ሀሳባችንን ማንሻፈፍ ነው አይደለ? ሀሳቡ ተንሻፎ ሌላ መልክ ማስያዝ ነው። ስለዚህ አዲስ ኮንክሉዥን አይደለም የሚመጣው። ኮንክሉዥኑ እዛው የተቀየረው ሀሳብ ላይ ተጣሞ ነው የሚቀርበው ማለት ነው። ሚሲንግ ዘ ፖይንት ላይ ደግሞ የማይሆን የሆነ መፍትሄ ማቅረብ ነው። በዛው ፕሬሚስ ላይ መፍትሄ የሚቀርበው የማይሆን ነው። ሬድ ሄሪንግ ጊዜ ግን መጀመሪያ ሀሳብ ይነሳል። ሀሳቡ ሳያልቅ ሌላ ሀሳብ ይነሳና ያ ሀሳብ ላይ ነው ኮንክሉዥን የሚሰጠው። ስለዚህ እንደዚህ አይነት ፋላሲ አለ ማለት ነው። እሺ የመጀመሪያውን ፓርት ጨረስን። የመጀመሪያውን ታይፕ ኦፍ ፋላሲ ኢንፎርማል ፋላሲ ጨረስን። ሁለተኛው ታይፕ ኦፍ ኢንፎርማል ፋላሲ ዊክ ኢንዳክሽን ነው። ዊክ ኢንዳክሽን ይሄ የሚፈጠረው በቂ የሆነ ማስረጃ ማቅረብ ሳንችል ስንቀር፣ ለኮንክሉዥን በቂ የሆነ ማስረጃ ከሌለ ዊክ ኢንዳክሽን ፋላሲ ይፈጠራል። 6 ናቸው። አንድ በአንድ ስናይ አንኳሊፋይድ አውቶሪቲ የሚባል አለ። መጀመሪያ ላይ አንኳሊፋይድ አውቶሪቲ ምንድን ነው? ተአማኒ ካልሆነ የመረጃ ምንጭ መረጃ ስናቀርብ ማለት ነው። ለምሳሌ ኢንጂነር ስለ ፖለቲካ ሲያወራ ወይም ደግሞ በቃ የእርጎ ዝንቦችን የሚያካትት ነው። ይሄ በማያገባቸው ቦታ ገብተው መግለጫ የሚሰጡ ሰዎች አሉ፣ እነሱን የሚያካትት ነው። ምሳሌ ብናይ ዶክተር ጳውሎስ ኢትዮጵያ ውስጥ በጣም የታወቀ ኢንጂነር ነው እና እሱ ባለፈው ምን ብሎኛል? የኢትዮጵያ የልማት ፖሊሲ ልክ አይደለም ብሎኛል። ስለዚህ የኢትዮጵያ የልማት ፖሊሲ ልክ አይደለም ማለት ነው ቢል አንድ ሰው ይሄ ፋላሲ ነው። ምክንያቱም ኢንጂነር ነው፣ እሱ ኢንጂነሩ ላይ ነው ስለ ኢንጂነሪንግነቱ ነው መናገር የሚችለው እንጂ ስለ ኢኮኖሚ እሱ ሙያውም አይደለም፣ የሙያ ዘርፉም አይደለም፣ ችሎታውም ብቃቱም የለውም። እሱ የተማረው ወይም ያጠና ዘርፍ ስላልሆነ ማለት ነው። ስለዚህ እንደዚህ አይነት ፋላሲዎች
appeal to unqualified authority ይባላሉ። ሁለተኛው ደግሞ appeal to ignorance ይባላል። ይሄ ምን ሲሆን ነው? መረጃ በማነሱ ምክንያት እውነት ነው ሲባል ወይም መረጃ በመጥፋቱ ምክንያት ብቻ ውሸት ነው ሲባል። ለምሳሌ ሳይንሱ እግዚአብሔር የለም ይላል። ይሄ የሚለው በተጨባጭ ማስረጃ ማቅረብ ስላልቻለ ነው። ሰው እንደዚህ አይነት ፋላሲ ምን ይላል? ምን ይባላል? appeal to ignorance ይባላል። የኤቪደንስ ማነስ በፍጹም የዛን ነገር ልክነት ወይም ስህተት በፍጹም አይናገርም። ስለዚህ እንደዚህ አይነት ፋላሲዎችን በዚህ መልኩ እንመልሳለን። ግን ደግሞ ኤክሰፕሽን አለ። ለምሳሌ አንድ ሰው ማስረጃ ካልተገኘበት ብቻ ሳይሆን በፍርድ ቤት ጥፋተኛ ነው ካልተባለ፣ ወንጀለኛ ነው እስካልተባለ ድረስ ወንጀለኛ አይደለም። እነዚህንም መርሳት የለብንም። ግን ከእንደዚህ አይነቶች ውጭ የሆኑትን ይሄ ማስረጃ በመጥፋቱ ምክንያት ብቻ ውሸት ነው እውነት ነው የሚባሉትን እነዚህን appeal to ignorance fallacy እንለዋለን ማለት ነው። እሺ ሶስተኛው ደግሞ hasty generalization ወይም converse accident የሚባል ፋላሲ ነው weekend action ላይ ያለው። ይሄ ምንድነው? የሆነ የማይወክል ነገር ግን ከዛ አባል ሆነን አንድን ሰው መዘን ሁሉንም ጀጅ ማድረግ፣ ሁሉንም እንደዛ ናቸው ማለት። የሃይማኖት ሊሆን ይችላል፣ ፖለቲከኛ ሊሆን ይችላል፣ ብሔር ሊሆን ይችላል። አንድ ሁለቱን አይተን ሙሉ እንደዛ ናቸው ብሎ መደምደም እንደዚህ አይነት ፋላሲ hasty generalization ይባላል። 3 የክፍላችንን ሴቶች ጠይቂያቸው 3ቱም ሀብታም እንደሆኑ ነግረውኛል። ስለዚህ ሙሉ የክፍሉ ተማሪ ሀብታም ነው ማለት ነው ቢል አንድ ሰው ፋላሲ ነው። ምክንያቱም 3ቱ ሁሉንም አይወክሉም። እንደገናው ደግሞ ሁሉም 3ቱን አይወክሉም። የቁጥር መብዛት እውነተኛነቱን ዋስትና አይሆነውም ማለት ነው። አራተኛው fallacy of false cause ነው። ይሄ ደግሞ ሊገናኝ ላይችል የሚችለውን premise እና conclusion በግምት ብቻ ማገናኘት ማለት ነው። እኚህም 4 ናቸው። post hoc ergo propter hoc ወይም after this because of this የሚባል አለ። የመጀመሪያው እሱ ምንድነው? ሁለት ነገሮች በተከታታይ ስለተፈጠሩ ብቻ ሁለተኛው በመጀመሪያው ምክንያት ነው የተፈጠረው ብሎ ማሰብ። ለምሳሌ አንድ ሰው ምን አለ? መንገድ ላይ እየሄድኩ ያለ ጥቁር ድመት ወደ እኔ መጣች፣ ከዛ ወደኩኝ፣ የወደኩት በድመቷ ምክንያት ነው ቢል ይሄ ፋላሲ ነው። ምክንያቱም ያ ነገር ከዛ በፊት በተከታታይ ስለተፈጠረ ብቻ አንዱ ያንዱ ምክንያት አንዱ ያንዱ ውጤት ነው ማለት አይደለም። ሁለተኛው የዚህ ፋላሲ non causa pro causa ነው። non causa pro causa የሚባለው ምን አይነት ነው? በአንድ ጊዜ ሁለት ነገሮች ስለተፈጠሩ አንዱ በአንዱ ምክንያት ስለሆነ አንዱ በአንዱ ምክንያት ነው ብሎ ማሰብ ነው። ይሄ ደግሞ ምንድነው? ለምሳሌ ብናይ ሰሞኑን ብዙ የህግ መጽሐፍት እየታተሙ ነው። እንደገና ደግሞ በዚህ ሰሞን ደግሞ ወንጀል በጣም በዝቷል። ስለዚህ ወንጀል ለመቀነስ መጽሐፎቹን ማሳተም ማቆም አለብን ቢል ይሄ ምንድነው? ፋላሲ። ምክንያቱም ወጥቼ መሰላችሁ ምክንያቱም ብዙ አማራጭ እያለ ሁለቱ ነገሮች አብሮ ብቻ ስለተፈጠሩ ይቅሩ ነው እያለ ያለው። ስለዚህ ይሄ ፋላሲ ነው። ሶስተኛው ደግሞ አንድ ምሳሌ አለ የሚያስቅ እዚህ non causa pro causa ላይ ምንድነው? ስኬታማ አሰልጣኞች
2000 ስለሚከፈላቸው አቶ ቴድሮስንም 2000 ብንከፍለው ስኬታማ አሰልጣኝ ይሆናል። ይሄ ጥሩ ነበር። በእናትሽ ለምን እንደሆነ ታውቂያለሽ? ምንም አይገናኝማ። ሰውየው እነዛ ስኬታማ የሆኑት እኮ የተከፈላቸው በብቃታቸው ነው እንጂ ስለተከፈላቸው አይደለም ስኬታማ የሆኑት። ሁለቱ ነገሮች አብረው ብቻ ስለተከሰቱ ነው ብሎ ማሰብ ይሄ ፋለሲ ነው። እሺ 4ኛ ነው ምን 3ኛ ኦቨር ሲምፕሊፋይድ ኮዝ። ይሄ ደግሞ ከብዙ ምክንያቶች አንዱ ብቻ መዞ ይሄ ነው ምክንያቱ ብሎ ማሰብ። ምሳሌ ሐዋሳ ዩኒቨርሲቲ ተማሪዎች ውጤታቸው በጣም ቀንሷል፣ ስለዚህ አስተማሪዎች ስራቸውን እየሰሩ አይደለም ማለት ነው ቢል አንድ ሰው እንለዋለን ፋለሲ። ምክንያቱም የተማሪዎቹ ድክመት አልታየም፣ የትምህርት ቤቱ የትምህርት አሰጣጥ አልታየም፣ ቀጥታ የአስተማሪዎቹ ድክመት ብቻ ነው የታየው። አንዱን ብቻ መዞ ምክንያት ማድረግ ይሄ ኦቨር ሲምፕሊፋይድ ኮዝ ይባላል። እሺ 4ኛው ደግሞ ጋምብለርስ ፋላሲ ነው። ይሄ ደግሞ የቁማርተኞች ህጸጽ ነው። ምንድን ነው? ቻንስን ይሄ እድልን እንደ ዕጣ ፈንታ መቁጠር። ምሳሌ ብናይ አቤል 10 ጊዜ ተጫውተን ቁማር 10 ጊዜ አሸንፌያለሁ፣ ስለዚህ አሁንም ብንጫወት አሸንፈዋለሁ ብሎ አንድ ሰው ቢናገር ያ ሰው ምንድን ነው የሰራው? ፋላሲ ነው። ምክንያቱም የአቤል እድሉ ነው እንጂ መሸነፍ ዕጣ ፈንታው አይደለም። ስለዚህ ላሸንፍም ይችላል። ኮይንም እንደዛ አንበስና ሰው ስንጫወት 3 ጊዜ አንበስ ሆኗል፣ ስለዚህ ቀጣዩ ሰው ነው ብንል ይህም ፋላሲ ነው። ላይሆንም ይችላል። ይሄ እንደዚህ አይነት ቁማሮች ፋላሲነታቸው አይረሳ። 5ኛ ፋላሲ ኦፍ ስሊፕሪ ስላፕ ነው። ፋላሲ ኦፍ ስሊፕሪ ስላፕ ማለት የተያያዘ ታሪክን በአንድ ምክንያት ነው ብሎ መደምደም ነው። ምሳሌ ብናይ ልጅቷ ስራ አጣች፣ ከዛ ሆቴል ቤት ተቀጠረች፣ ከዛ HIV ያዛት፣ ከዛ ታመመች፣ ከዛ ሞተች። ይሄ ሁሉ የሆነው ከዩኒቨርሲቲ ስለተባረረች ነው ቢል ምን እንለዋለን? ፋላሲ። ምክንያቱም ይሄ በፍጹም እውነት አይደለም፣ ፋላሲ ነው፣ እጸጽ ነው። ይሄ ከዩኒቨርሲቲ መባረሯ ለዚህ ሁሉ የተያያዘ ሰንሰለታማ ታሪክ ምክንያት አይደለም። እንደዚህ አይነት ፋላሲ እንላቸዋለን ፋላሲ ኦፍ ስሊፕሪ ስላፕ እንላቸዋለን። 6ኛው የዊክ ኢንደክሽን ፋላሲ ዊክ አናሎጂ ነው። ዊክ አናሎጂ አባል ያልሆነን ነገር አባል ነው ማለት ነው። ምሳሌ ስናይ እና አበበ ቤት ኤ ቢ እና ሲ አለ፣ እነ በቀለ ቤት ኤ እና ቢ አለ፣ ስለዚህ እነ በቀለ ቤት ሲም አለ ማለት የሌለውን አለ ማለት ይሄ ፋላሲ ዊክ አናሎጂ ይባላል። እሺ 3ኛው የፋላሲ የኢንፎርማል ፋላሲ ታይፕ ፋላሲ ኦፍ ፐርሰፕሽን ነው። ፋላሲ ኦፍ ፐርሰፕሽን እንዴት ነው የሚፈጠረው? ሪሌቨንት ስለሆነ አይደለም፣ ዊክ ስለሆነ አይደለም፣ ነገር ግን ፕሬሚሱ አሲው የሚያደርገው ምንም የሚያቀርበው መረጃ ገና አሰምሽን ነው፣ ገና ሀሳብ ነው፣ ገና እምነት ነው እንጂ የተረጋገጠ ነገር አይደለም። እንደዛ በሚሆንበት ጊዜ ፕሬሰምፕሽን ፋላሲ ይፈጠራል። እነሱም ወደ 4 ይከፈላሉ። የመጀመሪያው ፋላሲ ኦፍ ቤጊንግ ኢን ኩዌስችን ነው ወይም ፖቴቶ ፕሪንሲፕል ይባላል። እሺ ይሄ ምንድነው? ሰርኩላር ሪዝኒንግ ነው። ምንድነው የሚያደርገው? ኮንክሉዥን ላይ ሰጠውን ፕሬሚሱ ላይ ራሱን ያብራራዋል። እያብራራ መጥቶ ራሱ ነው ኮንክሉዥን ነው ይላል። ምንም አዲስ ነገር አያወራም ማለት ነው። ሰርኩላር ነው፣ እዛ ነው ዞሮ የሚገባው። ምሳሌ ብናይ ጠቅላይ ሚኒስተሩ የሚናገሩት እውነት ነው ብዬ አምናለው፣ ምክንያቱም ጠቅላይ ሚኒስተሩ እውነቴን ነው ብለዋል ብንል ይሄ ፋላሲ ነው።
በመጀመሪያ belief የሚለውን ማየት አለብን። ፈተና ላይ አሁን belief ምናምን ከሆነ ፐርሰምሽን መሆኑን ማወቅ አለብን። እዛው ደግሞ ፕሪሚስ ላይ ተናገረውን ተናግሮ ደግሞ ኮንክሉዥን ላይ ደግሞ ካመጣው ሰርኩላር ስለሆነ መልሱ ምንድነው ማለት ነው? fallacy of begging question ነው ማለት ነው። እሺ ሁለተኛ ኮምፕሌክስ question። ኮምፕሌክስ question ደግሞ በአንድ ጥያቄ ውስጥ ብዙ ጥያቄ ከቶ አዎ ወይም አይደለም ተብሎ ሲመለስ ግን በጣም ግራም ያጋባ ማለት ነው። ለምሳሌ ፈተና መስረቅ አቆምሽ እንዴ ብል አላልኩም ግን ብል አዎ ወይም አይደለም ከሆነ መልሱ ጥያቄ ውስጥ ሁለት ጥያቄ ነው አንድ ላይ ጠየቁት። የመጀመሪያው ትሰርቂያለሽ አትሰርቂም አለ። ሁለተኛው አቆምሽ አላቆምሽም አለ። ስለዚህ ሁለቱም አንድ ላይ ተጨፍልቀዋል። አዎ ከተባለ መስረቅ አቁሜያለሁ ሰርቅ ነበር ሊሆን ነው። አይ ደግሞ ከተባለ አላቆምኩም አሁንም እየሰረኩ ነው ማለት ነው። ስለዚህ እንደዚህ አይነት ውስብስብ ጥያቄዎች እንደዚህ አይነት አድርጎ ሲጠይቀን ሰው ምን እንለዋለን? ፈለሲ። እሺ ከዚህ በኋላ በቃ እንደዛ ነው እንዴ መማር ለመቼ ነው? እሺ ሶስተኛው ፋላሲ ኦፍ ዳሽተሚ ነው ወይም ኢዘር ኦር ፋላሲ ይባላል። ሁለቱም እውነት ያልሆነን ነገር ያቀርብልንና አንዱ አይደለም ስለዚህ አንዱ ነው ማለት። ለምሳሌ ይሄንን የኢትዮጵያ ምርት ልብስ የምትገዛ ከሆነ ሀገርህን ትወዳለህ ማለት ነው። ባለፈው የጃፓን ምርት ልብስ ስትገዛ አይቼሃለሁ ስለዚህ ኢትዮጵያን አትወዳትም ማለት ነው ቢለን አንድ ሰው ምን እንለዋለን? ፋላሲ። ምክንያቱም እውነት አይደለም። ይሄ ምን አይነት ፋላሲ ነው? ኢዘር ኦር ፋላሲ። እስቲ የምር እስቲ በህይወታችን እንጠቀመው። ፈተና ደርሷል ሰው ይሄ ሁሉ አንብበን ስለማንጨርስ የምር በህይወታችን እንዲህ እንደቀልድ ስንጠቀመው አንረሳውም። ስለዚህ ለዛ ነው እንዲህ መቀልደው እንጂ እኔ መቀለድ አባዜ ኖሮብኝ አይደለም። እሺ አራተኛው fallacy of suppressed evidence ነው። fallacy of suppressed evidence ምንድነው? ዋናው ለመግለጽ የተፈለገው መረጃ ያለ ዝርዝሩን ብቻ አይቶ የራስን ኮንክሉዥን መመስረት። ለምሳሌ ወይኔ ይሄ ኪኒን ሲያምር ትንሽዬ ነው፣ በዛ ላይ ሽታው ደስ ይላል፣ በዛ ላይ ከለሩ ያምራል፣ ስለዚህ በቃ ለልጄ እሰጠዋለሁ ብትል አንድ እናት ምን እንላታለን? ፋላሲ። ምክንያቱም ኪኒን መሆኑን ረሳች። ዋናው ኤቪደንስ ኪኒን መሆኑ ነው። እሱን ስላይረሳች ፋላሲ ነው። ዋናው ሊነገር የተፈለገው ማስረጃ ቀርቶ ዝርዝሩ ብቻ ታይቶ ኮንክሉዥን ሲሰጥ ይሄ ፋላሲ ነው። በቃ ፋላሲ ነው። በቃ እሺ ሌላ ምሳሌ ሐዋሳ ዩኒቨርሲቲ ከኢትዮጵያ ምርጡ ነው ምክንያቱም አስተማሪዎቹ ቦርጫምና ረጅም ናቸው ቢል አንድ ሰው ይሄ ፋላሲ ነው። ምክንያቱም ዩኒቨርሲቲ ምርጥ የሚያስብለው የአስተማሪዎቹ ክብደትና ቁመት አይደለም። ዋናው ዩኒቨርሲቲነቱ ተረስቶ ሌላ መመዘኛዎች ስለታዩ ይሄም ፋላሲ በፋላሲ ኦፍ ሰፕረስድ ኤቪደንስ ውስጥ ይገባል ማለት ነው። አራተኛውና የመጨረሻው ታይፕ ኦፍ ኢንፎርማል ፋላሲ ሊንግስቲክ ፋላሲ ነው። ሊንግስቲክ ፋላሲ የቋንቋ ሚስዩዝ ነው። ቋንቋን ያለ አግባብ ስንጠቀመው ማለት ነው። ሁለት አይነት ታይፕ አለ። ፋላሲ ኦፍ አምቢጊቲ እና ፋላሲ ኦፍ ግራማቲካል አናሎጂ። አይዞን ያለቀ ነው። እሺ ፋላሲ ኦፍ አምቢጊቲ ምንድነው? በቃላቶች ምክንያት በቃላቶች ምክንያት ፋላሲ ሲፈጠር አምቢጊየስ በሆኑ ቃላቶች ምክንያት ፋላሲ ሲፈጠር ማለት ነው። ይሄም እንደገና በሁለት ይከፈላል፣ ኢኩቮኬሽናል እና አምፊቦሊክ። ኢኩቮኬሽናል የሚባለው ቃላቶቹ አንድና ከአንድ በላይ ሆነ ኮንቴክስቹዋል ሚኒንግ ኖሯቸው ነገር ግን ሳንረዳ ስንቀር ነው። ይሄ ያስቃል። ምሳሌ ልስጣችሁ። እናት ፍቅር ናት፣ ፍቅር እውር ነው፣ ስለዚህ እናት እውር ናት ቢል አንድ ሰው ምንድነው የምንለው?
ፋለሲ። ምክንያቱም እናት ዕውር አይደለችም። ይሄ የገባው በአውዳዊ ፍቺው ነው፣ በኮንቴክስቹዋል ሚኒንግ እንጂ በቴክስቹዋል ሚኒንግ አይደለም። እዚህ ጋር እናት ፍቅር ናት፣ ፍቅር ዕውር ነው፣ እናት ዕውር ናት አይባልም። ይሄ ፋለሲ ነው። ይሄ ምን አይነት ፋለሲ ነው? ኢኪቮኬሽናል ፋለሲ። የሚመደበው ምን ውስጥ ነው? አምቢጊቲ ውስጥ ነው። አምቢጊየስ የሆነ ፋላሲ ስለሆነ ማለት ነው። እሺ አምፊቦሊ የሚባለው ደግሞ በፐንክቹዌሽን ኢረር፣ በግራማቲካል ኢረር ምክንያት የመጣ ለምሳሌ ቤዛ ለአልማዝ ስህተቷን ነገረቻት። ስለዚህ ቤዛ ጎበዝ ናት ቢል ማነው ስህተት የሰራው? በመጀመሪያ አናውቅም ነበር፣ ግን ቀጥሎ ቤዛ ጎበዝ ናት ስላለ ቤዛ የራሷን ስህተት ስለነገረች ነው ብለን እንድናስብ ያደርገናል። ስለዚህ ይሄ ኮማ ቢኖር ኖሮ ግን ቤዛ የራሷን ስህተት እንደነገረቻት ማወቅ እንችላለን። እንደዚህ በዚህ በአረፍተ ነገር አጻጻፍ ችግር የመጡ ስህተቶችን ደግሞ አምፊቦሊ የሚባሉ ፋላሲ ውስጥ እንመድባቸዋለን ማለት ነው። ሁለተኛው ደግሞ የሊንግስቲክ ፋላሲ ፋላሲ ኦፍ ግራማቲካል አናሎጂ ነው። ፋላሲ ኦፍ ግራማቲካል አናሎጂ የሚፈጠረው በሁለት መንገዶች ነው። የመጀመሪያው ኮንቨርስሊ ወይም ኮምፖዚሽን ፋላሲ ነው። ሁለተኛው ደግሞ ዲቪዥን ፋላሲ ነው። ኮንቨርስሊ ፋላሲ የሚባለው ፓርቱን እናይና ሆሉም እንደዛ ነው ብሎ ማሰብ። የሆነ ነገር ክፍሉን እናይና ሙሉም እንደዛ ነው ብሎ ማሰብ። ለምሳሌ ብናይ የቾክ አተሞቹ አይታዩም፣ ስለዚህ ቾክም አይታየም ቢባል ምንድን ነው? ይሄ ፋላሲ ነው። ምክንያቱም አካሉን ብቻ የሆነ ፓርቱን ብቻ አይተን ነው ሙሉን ጃጅ እያደረግን ያለ ነው። ሰው ይሄ ፋላሲ ምን ይባላል? ኮምፖዚሽን ፋላሲ ወይም ደግሞ ኮንቨርስሊ ፋላሲ ይባላል። ሁለተኛው ደግሞ ምን ይባላል? ዲቪዥን ፋላሲ ነው። ዲቪዥን ፋላሲ ኮምፕሊሽን ተቃራኒ ነው። ሙሉውን አይተን ፓርቱም የሆነ አካሉም እንደዛ ነው ብሎ መናገር። ለምሳሌ አውሮፕላን በጣም ይከብዳል፣ ስለዚህ አውሮፕላን እያንዳንዱ ክፍልም በጣም ይከብዳል ብሎ መናገር። ይሄ እንደዚህ አይነት ፋላሲ ምን ይባላል? ዲቪዥን ፋላሲ ይባላል። ይሄ ዩኒት በጣም ቀላል ነው። እስቲ ሪቫይዝ እናድርገው። ከዲፊኒሽኑ ተነሳን። ፋላሲ ከፋላሲያ ከሚለው ቃል እንደሚመጣ አየን። ማሞኘት፣ ማታለል፣ የተሳሳተ እምነት፣ ማጭበርበር መሆኑን አየን። ታይፖች ጋር መጣን። ታይፖቹ ፋላሲ ኦፍ ሪሌቫንስ፣ ፋላሲ ኦፍ ኢንዳክሽን፣ ፋላሲ ኦፍ ፐርሰምፕሽን፣ ፋላሲ ኦፍ አምቢጊቲ ኦፍ ላንጉዌጅ አየን። ከዛ ቀጥሎ እያንዳንዱን ዘረዘርን። ፋላሲ ኦፍ ሪሌቫንስ ላይ ስንመጣ አፒል ቱ ፎርስን አየን። አፒል ቱ ፎርስ ላይ አስፈራርቶ ማሳመን ነው። ሁለተኛ ላይ ደግሞ አፒል ቱ ፒቲ እንዲያዝኑልን አድርገን ማሳመን። ሶስተኛ ደግሞ አፒል ቱ ፒፕል ነው። ሰዎች ማሱን በሁለት ከፈል ነው እና ዳይሬክት እና ኢንዳይሬክት አልነው። ዳይሬክቱ አብዛኛውን ሰው መከተል ወይም አብዛኛውን ሰው የሚያስደስተው ማድረግ። ኢንዳይሬክቱ ደግሞ የሆነ ግሩፕ ኦፍ ፒፕልን ማስደሰት። እንደገና እሱን ኢንዳይሬክቱን ደግሞ በሶስት ከፈል ነው። በአንዱ ወገን ቫኒቲ እና ስኖበሪ ብለን፣ በአንዱ ወገን አብዛኛውን መቀላቀል መሆኑን አየን። ቫኒቲ ደግሞ የሆነኛ ለእኛ ሞዴል የሚሆንን ሰው እሱ ስላደረገው ማድረግ መሆኑን አየን። ስኖበሪ ደግሞ የሆነ የተመረጡ ክቡር የሚባሉ ሰዎች የሚያደርጉትን ነገር ማድረግ፣ ሱፒሪየር ለመሆን ማለት ነው። ከዛ ቀጥለው አጋንስት ፐርሰን አየን። አፒል አጋንስት ፐርሰን አየን። አፒል አጋንስት ፐርሰን እንደገና በሶስት ከፈል ነው። ይሄ ሰውየውን ራሱን መስደብ፣ ሰርከምስታንስን ደግሞ ሰውየው የሆነ የእሱን አቋም ወይም ያሳለፈውን ታሪክ አንስቶ መስደብ። ሶስተኛ ደግሞ አንተ ራስ ታደርገው አይደል እንዴ ብሎ መናገርን አየን። ከዛ ቀጥሎ አክሲደንታል ፋላሲ አየን። ይሄም ጀነራል የሆነውን ህግ ለስፔሲፊክ ስንጠቀም፣ ለምሳሌ አንድ የፖለቲካ አክቲቪስት ግደሉ ሲል እሱን ስለምንወደው ወይም ስለምናከብረው ማድረግ፣ ይሄ ፋላሲ ነው። በቃ ፋላሲ ነው። በቃ ቀጥሎ ስትሮማን አየን። ስትሮማን ላይ ያሉ ሀሳቦችን በዝርዝር አይተናል። የሶስቱን ልዩነት በደንብ ማስታወስ ይጠበቅብናል። የስትሮማን የሚሲንግ ፖይንት እና የሬድ ሄሪንግ
መምታታት የለበትም። ስትሮማን ላይ የቀረበው ሀሳብ ዲስቶርት ሲደረግ ወይም ሲቀየር በሌላ መልክ ሲቀርብ መሆኑን አየን። ፋላሲ ኦፍ ሚሲንግ ደ ፖይንት ደግሞ የተነሳው ሀሳብ እያለ ሌላ የሆነ ኮንክሉዥን መስጠት፣ ኮንክሉዥን መሆን የሌለበትን ነገር ኮንክሉዥን ስንሰጥ መሆኑን አየን። ሬድ ሂሪንግ ማለት ደግሞ ርዕስ መቀየር መሆኑን አየን። ከዛ ቀጥሎ ሁለተኛውን የኢንፎርማል ፋላሲ ታይፕ አየን። ይሄ ምንድነው? ዊክ ኢንዳክሽን ነው። ዊክ ኢንዳክሽን 6 ፓርቶች አሉት። የመጀመሪያው አንኳሊፋይድ አውቶሪቲ ነው። አንኳሊፋይድ አውቶሪቲ ላይ የእርጎ ዝንቦችን አይተናል። ኢግኖረንስ ላይ ደግሞ አፕልቶን ኢግኖረንስ ላይ ደግሞ መግባት ማለት ኢግኖረንስ ላይ ምንድን ነበር ያገኘው? ኢግኖረንስ ላይ ማስረጃ በሌለበት ጊዜ እውነት ነው ማለት ወይም ውሸት ነው ማለት ልክ እንዳልሆነ አየን። ከዛ ሃስ ጀነራላይዜሽን አየን። ሃስ ጀነራላይዜሽን የሆነ ግሩፕን አይቶ ሙሉውን ጀጅ ማድረግ መሆኑን አየን። ከዛ ፎልስ ኮዝ አየን። ፎልስ ኮዝ ደግሞ በአራት የከፈልናቸውን እያንዳንዱን በሚገባ አይተናል። እሱን እንዳንረሳ። ከዛ ደግሞ ምን አይተናል ቀጥለን? እሺ ፎልስ ኮዝ ላይ እያንዳንዱን እናውራው። ሁለት ነገሮች በተከታታይ ሲፈጠሩ ይገናኛሉ ብሎ ማሰብ፣ ሁለት ነገሮች እኩል ሲፈጠሩ ይገናኛሉ ብሎ ማሰብ፣ ይሄ ነን ኮዛ ፐር ኮዛ የሚባለው አየን። ከዛ ኦቨር ሲምፕሊፋይድ ኮዝ ከብዙ ምክንያቶች አንዱን መምረጡን፣ አራተኛ ጋምብለርስ የቁማርተኞች ፋላሲ ደግሞ አየን። በተደጋጋሚ የተበላ ሰው ቀጥሎ የሚበላል ብሎ ማሰብ መሆኑን አየን። ከዛ አምስተኛው የዊክ ኢንዳክሽን ፋላሲ ስሊፕሪ ስሎፕ ላይ ገባን። የተያያዘ በሰንሰለት የመጣ ታሪክ በአንድ ነገር ምክንያት አለመሆኑን አየን። ከዛ ዊክ አናሎጂ ፓርት ያልሆነውን ነገር የእሱ አካል ያልሆነውን ነው ማለት መሆኑን አየን። ከዛ ሶስተኛውን የፋላሲ የኢንፎርማል ፋላሲ ታይፕ አየን። እሱ ምንድን ነው? ፋላሲ ኦፍ ፐርሰፕሽን መሆኑን አየን። እነሱ 4 ናቸው። ፋላሲ ኦፍ ቤጊንግ ኢን ኩዌስችን ይሄም ሰርኩላሪቲ መሆኑን አየን። ቀጥሎ ኮምፕሌክስ ኩዌስችን በአንድ ጥያቄ ውስጥ ብዙ ጥያቄ ያካቶ ግራ የሚያጋባ ጥያቄ መጠየቅ መሆኑን አየን። ፎልስ ጀትሚን አየን። ከዛ ቀጥሎ ፋላሲ ኦፍ ሰፐርድ ኤቪደንስ አየን። አንዱን ኤቪደንስ ብቻ አይቶ ሁሉንም ነገር ረስቶ አንዱን ላይ ብቻ ተመርኮዝ፣ ዝርዝሩን ብቻ ዋናውን ዜና ትቶ ዝርዝሩ ላይ መመርኮዝ ማለት ነው። ከዛ የመጨረሻውን የፋላሲ አይነት የሊንግስቲክ ፋላሲ አየን። በሁለት ከፈልናቸው፣ ፋላሲ ኦፍ አምቢጊቲ እና ፋላሲ ኦፍ ግራማቲካል አናሎጂ። ፋላሲ ኦፍ አምቢጊቲ እንደገና በሁለት ከፈልነው፣ ኢኪቮኬሽናል እና አምፊቦሊ ብለን። ኢኪቮኬሽናል የሚባለው በቃላት አምቢጌስ መሆኑን አየን። አምፊቦሊ የሚባለው ደግሞ በፓንክቹዌሽን ስህተት መሆኑን አየን። ፋላሲ ኦፍ ግራማቲካል አናሎጂ ደግሞ በሁለት ይከፈላል። ኮንቨርስሊ ከፓርት ወደ ሆል፣ ዲቪዥን ደግሞ ከሆል ወደ ፓርት መሆኑን አየን። ከፈተና አንጻር ስለምታነቡ አደራችሁን ብዙ ጥያቄ ብትሰሩ ጥሩ ነው ካገኛችሁ። ካልሆነ ደግሞ ከራሳችሁ ጋር አዋህዱት። በቀልድ እያረጋችሁ በሚገባችሁ መንገድ ብቻ ከራሳችሁ ጋር አዋህዱት። ያላ